ገብርኄር የዐቢይ ጾም ስድስተኛው ሰንበት ስያሜ ነው። ዛሬ የዐቢይ ጾም ስድስተኛው ሳምንት ላይ ደርሰናል። ይህ ሳምንት ደግሞ ገብርኄር በመባል ይጠራል። ብዙዎቹ መክሊት ሲባል ሀብት ወይም ገንዘብ ይመስላቸዋል። ነገር ግን ሚስጥሩ ከዚያ ይልቅ የጠለቀ ነው። ጌታችን በመጨረሻዋ ቀን አንተ በጎና ታማኝ አገልጋይ እንዲለን ምን ማድረግ ይኖርብናል? ገብርኄር ማለት ታማኝ አገልጋይ ማለት ነው። ገብርኄር የዐቢይ ጾም ስድስተኛው ሳምንት መጠሪያ ሲሆን ትርጉሙ ታማኝ አገልጋይ ማለት ነው። በዚህ ሳምንት ስለ ታማኝ አገልጋይና ስለ ክፉ አገልጋይ መክሊትን ተቀብሎ እንዴት እንዳተረፉት በሰፊው ይነገራል። በዚህም ሳምንት 5 መክሊት ተቀብለው 2 መክሊትም የተቀበለ እና 1 መክሊት ስለተቀበሉ ሰዎች በስፋት ይነገርበታል። በማቴዎስ ወንጌል ላይ እንደተጻፈው ወደ ሌላ ሀገር የሚሄድ አንድ ሰው ባሪያዎቹን ጠርቶ እንደሰጣቸው ይነገራል። ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊት የተቀበለው ሄዶ ነገደበት፣ ሌላ 5 መክሊት አተረፈ። እንዲሁም 2 የተቀበለውም ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፍሮ የጌታውን ገንዘብ ቀበረው። ከብዙ ዘመን በኋላ የእነዚህ ባሪያዎች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውን ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 5 መክሊት አተረፍኩበት አለው። ጌታውም መልካም አንተ በጎ ታማኝ ባሪያ ነህ፣ በጥቂቱ ታምነሃልና በብዙ እሾምሃለሁ፣ ወደ ጌታህ በደስታ ግባ አለው። 2 መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 2 መክሊት አትርፌበታለሁ አለው። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናልና በብዙ እሾምሃለሁ፣ ወደ ጌታህ በደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ክፉ ሰው መሆንን አውቃለሁ፣ ፈራሁ። ሄጄም መክሊትህን በምድር ላይ ቀበርኩት፣ እነሆ መክሊት አለው። ጌታውን መልሶ እንዲህ አለው፣ አንተ ክፉ ባሪያ፣ ካልዘራሁበት እንዳጭድ ካልበተንኩበት እንድሰበስብ ታውቃለን? ስለዚህ ገንዘቤን ለልዋጭ አደራ ልትሰጠው ይገባ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስድ ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጠዋል ይበዛለታል፣ ከሌለው ግን ያለው እንኳን ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያውም ልቀቁት። በዚያ ለቅሶና ጥርስ ማፋጨት ይሆናል። እንግዲህ ውድ ክርስቲያኖች፣ የጨዋይቱ የሳራ የቅድስት ኦርቶዶክስ ተዋሕዶ ልጆች መክሊታችንን እንወቅ፣ በተሰጠን ጸጋ ቤተ ክርስቲያናችንን እናገልግል። ሁላችንም የድርሻችንን እንወጣ። መክሊቱን ቆፍሮ እንደቀበረው ክፉ አገልጋይ በውጭ እንዳንጣል እንትጋ። እግዚአብሔርም በደስታ የሚሰጡትን ይወዳል። እያንዳንዱ በልቡ እንዳሰበው ይስጥ፣ በሐዘን ወይም በግድ አይደለም። እንግዲያውስ በአመፅ ገንዘብ ካልታመናችሁ እውነተኛ ገንዘብ ማን አደራ ይሰጣችኋል? ጌታችን ያዘዘን ሁሉ እናደርግ። ሰዎችን እንድንወድ ከዘረኝነት አዙሪት እንውጣ። ክርስትና ቃላት መደርደር ሳይሆን ተግባርና ሥራ ነው። ልጄ ሆይ ሃይማኖትህ በሥራ ይገለጥ እንዳለው ጠቢቡ፣ በጥበብ ደጅ ግቡ። ወደ ጥፋት የሚወስደው ደጃፍ ሰፊ ነው፣ መንገዱም ትልቅ ነውና ወደ እርሷ የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነው፣ የሚያገኙትም ጥቂቶች ናቸው። ስለ ቅድስት ቤተ ክርስቲያናችን እንጸልይ። ስለ ሀገራችን፣ ስለ ዓለሙ ሁሉ እንጸልይ። ጾሙን ጾመን ጸልየን ለብርሃነ ትንሣኤው በሰላም ያደርሰን። በመንፈስ ጀምረን በሥጋ እንዳንጨርሰው የመድኃኒታችን ቸርነቱ አባትነቱ አይለየን። ወስብሐት ለእግዚአብሔር።